መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በዚህ ቪዲዮ በሕይወታችን ውስጥ ታላቅ ነገርን ለመስራት ወይም የእግዚአብሔር ፍቃድ ለመፈጸም አስበን ግን በጣም ደካማነት ስሜት ተሰምቶን ያውቃል? በዚህ ጉዳይ ላይ አንዳንድ ሀሳቦችን እናነሳለን። እስከ መጨረሻው ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። በኦሪት ዘጸአት ምዕራፍ 4 ቁጥር 2 ላይ እንደምናነበው አንድ ቀን ሙሴ በግ እየጠበቀ ሳለ እግዚአብሔር ከእሾህ ቁጥቋጦ መካከል እሳት ሆኖ ተገለጠለት። ሙሴ ወደ እሳቱ ሲጠጋ እግዚአብሔር ሙሴን በስሙ ጠራው። ሙሴ አቤት ብሎ መለሰ። እግዚአብሔር ሙሴን ወደ እኔ አትቅረብ፣ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን አውልቅ አለው። ሙሴም እግዚአብሔርን ማየት ስለፈራ ፊቱን ሸፈነ። ከዛም እግዚአብሔር ሙሴን የሕዝቤን ስቃይ አይቻለሁና ለቅሷቸውንም ሰምቻለሁና አሁኑኑ ሂድ፣ ሕዝቤንም ከግብፅ አውጣ አለው። ሙሴም እኔ ማን ነኝ? ወደ ፈርዖን እሄዳለሁን አለው። እስራኤልንም ከግብፅ አወጣለሁን አለው። እኔ ማን ነኝ ብሎ መለሰ። እግዚአብሔርም እኔ ከአንተ ጋር እሆናለሁን፣ አትፍራ ነው። ሙሴም እግዚአብሔርን ወደ እስራኤል ልጆች ልሂድና የአባቶቻችሁ አምላክ ወደ እናንተ ላኬን ብላቸው ስሙ ማን ነው ቢሉኝስ ብሎ ጠየቀ። እግዚአብሔርም ሙሴን እኔም መሆኑ እኔ ነኝ አለው። እንዲህም በል እኔም መሆኑ ወደ እናንተ ላከኝ በለው አለው። ሙሴ ግን አሁንም ፈራ። እግዚአብሔር ሙሴን በእጅ ያለው ምንድን ነው አለው። በእጅ ያዝከው ምንድን ነው ብሎ ጠየቀው። ሙሴ በትር ብሎ መለሰ። ከዛም እግዚአብሔር ወደ መሬት ጣለው አለው። ሙሴም በትሩን ወደ መሬት ጣለ፣ በትሩም እባብ ሆነ። ሙሴም በፍርሃት ከእባቡ ሸሸ። እግዚአብሔርም እጅን ዘርጋና ጅራቱን ያዘው አለው። ሙሴም እጁን ዘርግቶ የእባቡን ጅራት ያዘ። ወዲያውኑም እባቡ እንደገና በትር ሆነ፣ በሙሴ እጅ ተለወጠ። እግዚአብሔርም ለሙሴ ይህን ተአምር ስታደርግ የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አብሮህ እንደሆነ ያምናሉ። ይህን ታሪክ በክርስቲያናዊ እይታ አንጻር ስንመለከተው ሶስት ዋና ዋና ነጥቦችን ያስተላልፍልናል። አንደኛ፣ ትሁት መሳሪያዎች የሆኑትን እግዚአብሔር እንደሚጠቀምባቸው ነው። እግዚአብሔር ሙሴን በእጅ ያለው ምንድን ነው ብሎ ሲጠይቀው ሙሴ በትር ብሎ መለሰ። ይህ የሙሴ በትር በየቀኑ በጎችን ለመምራት የሚጠቀምበት የእረኝነት ተራ በትር ነበር። እግዚአብሔር ግን ይህን ተራ ነገር ወደ ታላቅ ታምራት ቀየረል። በትሩን ወደ እባብነት ከዚያም እባቡን ወደ በትርነት በመቀየር ለሙሴ ታላቅ ኃይል እንዳለው አሳይቶታል። እግዚአብሔር ታላቅና ልዩ የሆኑ ነገሮችን ለመስራት ሁልጊዜ ፍጹም የሆኑ ወይም ልዩ ችሎታ ያላቸውን ሰዎች አይመርጥም። እንደውም እኛ ባለን ትንሽ ነገር ወይም ተራ በሚመስል ችሎታ ሊጠቀምብን ይችላል። ከኛ የሚፈለገው የዋህነትና ቅንነት ነው። ሙሴ በሕይወቱ የዋህ ነበረ። በትምህርት፣ በስራ፣ በቤተሰብ ወይም በየትኛውም የሕይወት ዘርፍ በእጃችን ያለው ነገር ለእግዚአብሔር በትህትና ልንሰጥ ይገባል፣ በፍቅር ልንሰጥ ይገባል። እርሱ ከምናስበው በላይ ሊጠቀምበት ይችላልና። ሁለተኛው መልእክት እምነትን መገንባት ነው የሚያስተምረን። ሙሴ መጀመሪያ እባቡን ሲያየው ፈርቶ ሸሽቶ ነበረ። እግዚአብሔር ግን እጅን ዘርጋና ጅራቱን ያዘው አለው። ይህ ድርጊት ሙሴ እምነት እንዲጥል የሚያስገድድ ትእዛዝ ነበር። እባቡን ጅራቱን በመያዝ አደገኛ እንደሆነ ሁላችንም እናውቃለን። ጭንቅላቱ ሊነድፈው ሁሉ ይችል ነበር። ነገር ግን ሙሴ የእግዚአብሔርን ቃል ታምኖ ሲታዘዝ እባቡ ወደ በትር ተለወጠ። ይህ ታዛዥነት፣ እምነት ሙሴ ለታላቅ ተልእኮ ለመዘጋጀት ትልቅ እርምጃ እንደሆነ እንመለከታለን። ክርስትና የእምነት ጉዞ ነው። እግዚአብሔር ብዙ ጊዜ የማይመች ወይም አደገኛ የሚመስሉ ነገሮችን እንድናደርግ ይጠይቀናል። በታዛዥነት ስንታመን እግዚአብሔር ሁኔታዎችን ይቆጣጠርና ሊያስፈራራን የሚችል ነገርን ወደ በረከት፣ ወደ አጋጣሚ ይለውጥልናል። ይህ ታሪክ እምነታችንን ማጠንከር እንዳለብን ያሳየናል። የእግዚአብሔር ያዝ ያለንን እንድንይዝ፣ ልቀቅ ያለንን እንድንለቅ ያስገነዝበናል። ሙሴ
በትር ወደ እባብ፣ እባብ ወደ በትር የመለወጡ ታምር ለእስራኤል ሕዝብና ለፈርዖን የእግዚአብሔርን ኃይል ለመግለጥ ነበር። በኋላ ሙሴ በትሩን ተጠቅሞ ብዙ ታምራት ሰርቷል። ከነዚህ መካከል የቀይ ባህርን መክፈል ይገኝበታል። ያ ተራ በትር በሙሴ እጅ የእግዚአብሔርን ታላቅነትና ኃያልነትን ማሳያ ሆኗል። የክርስትና ሕይወት የእግዚአብሔርን ኃይል ለሌሎች ማሳየት ነው። እኛ ክርስቲያኖች በእጃችን ያለውን ነገር በመጠቀም በተግባርና በምስክርነት የእግዚአብሔርን ፍቅር፣ ኃያልና ድል ለዓለም ማሳየት ይጠበቅብናል። የሙሴ በትር ታሪክ የእግዚአብሔር ኃይል በእኛ በኩል እንደሚገለጥ ያሳየናል። በአጠቃላይ የሙሴ በትር ታሪክ እግዚአብሔር በትሁት ነገሮች እንደሚጠቀም፣ በፈተናዎች ውስጥ እምነታችንን እንድንጥልበት እንደሚጠብቀን፣ እንዲሁም የእርሱን ታላቅነት ለዓለም እንድንገልጥ ጥሪ እንደሚያቀርብልን ያስተምረናል። ክርስትና የመያዝና የመልቀቅ ጉዞ ነው። እግዚአብሔር አይጠቅማችሁም ያለንን እንድንለቅ፣ ይጠቅማችኋል ያዙት ያለንን ደግሞ እንድንይዝ ነው። ዛሬ ምንድን ነው ያዝነው? በጥበብ መናገርን ነው? መዘመርን ነው? ማስተማርን ነው? ደግነትን ነው? ማጽናናትን ነው? ፍቅርን ነው? በእጃችን ያለው ምንድን ነው? ዛሬ የያዝነው ምንድን ነው? ጉልበት ነው? ኃይል ነው? ገንዘብ ነው? ለሌሎች የሚተርፍ በረከት ነው? እነዚህን እግዚአብሔር ይጠይቀናል። ምንድን ነው የያዝነው? ሙሴ የያዘው ተራ በትር የእግዚአብሔር ኃይል ሲጨመርበት ለግብፅ ታላቅ ምልክት ሆነ። የክርስቲያኖችን ሕይወትም እንዲሁ ነው። በራሳችን ኃይል ምንም ማድረግ አንችልም። ነገር ግን በእግዚአብሔር ኃይልና እርሱን በመታመን ያሉት ነገሮች ሁሉ ለክብሩ ጥቅም ላይ ይውላሉ። እግዚአብሔር የያዝናቸውን እነዚህን መልካም ነገሮች ተጠቅሞ የሰዎችን ሕይወት ይነካል፣ ይለውጣል። ዛሬ እኛ ግን የእግዚአብሔርን ሳይሆን የሰውን ሐሳብ፣ የሰውን ፍቃድ ተሸክመን ጎብጠን እንገኛለን። እግዚአብሔር ያላሸከመንን ሸክም በመሸከም እንጎምጣለን፣ እንበረከካለን። በሰው ቀንበር ኑሮ አይታረስም። ኑሮ የሚታረሰው ቀሊሉን የእግዚአብሔርን ቀንበር በመሸከም ነው። እግዚአብሔር አምላካችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንደነገረን እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ያሳርፋችኋል፣ ለነፍሳችሁ ረፍት ታገኛላችሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነው ይላል። ሙሴ በፈርዖን በቤተ መንግሥት ሲኖር አልተመቸውም ነበር። ቤተ መንግሥትን ተወ። ስለ ክርስቶስ መነቀፍን መረጠ። ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 24 ላይ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ይለናል። ሙሴ በ40 ዓመት የተሸከመውን የፈርዖንን ሸክም ጣለ፣ አልፈልግም አለ። እግዚአብሔርን አምኖ ወጣ፣ እግዚአብሔርን ያዘ። ሙሴና እስራኤላውያን በደረቅ ምድር እንደሚያልፍ በኤርትራ ባህር ላይ በእምነት ተሻገሩ ይለናል ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 24 ላይ። ዛሬም የከበደንን ሸክም የምናራግፈው እግዚአብሔር ላይ ነው፣ በእምነት ነው። የክርስትና ብድራት ምድራዊ አይደለም። እግዚአብሔርን ዓለምንም ይዘን በረከት የለም። አንዱን መያዝ አንዱን መልቀቅ ያስፈልጋል። እግዚአብሔርን መያዝ ዓለምን መተው። ብንታመም እግዚአብሔርን ይዘን መሆን አለበት። ብንሰደድም እግዚአብሔርን ይዘን መሆን አለበት። ብንሞት እንኳን እግዚአብሔርን ይዘን መሆን አለበት። ትርፋችን እግዚአብሔር ነው። በእኔ የሚያምን ቢሞት እንኳን ሕያው ነው ተብሎ እንደተጻፈ እግዚአብሔር እንድንይዝ የሚፈልገው ነገር ምንድን ነው? አንደኛ ሃይማኖታችንን ነው። ይህ እግዚአብሔር የሚገኝበት መንገድ ነው። ሃይማኖት ጌታ እግዚአብሔር የዘላለም አምባ ነው፣ ለዘላለም በእግዚአብሔር ታመኑ እንዳለ ቅዱስ ኢሳይያስ ነቢይ በኢሳይያስ ምዕራፍ 26 ቁጥር 4 ላይ እንደተገለጸው ሃይማኖት እግዚአብሔር የሚገኝበት መንገድ ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ቅዱስ ጳውሎስ እንደነገረን ንቁ፣ በሃይማኖት ቁሙ፣ ጎልሙሱም፣ ጠንክሩም ይላል። ስለዚህ እግዚአብሔር አምላካችን እንድንይዝ የሚፈልገው አንደኛው ሃይማኖታችንን ነው። ሁለተኛ እንድንይዝ የሚፈልገው ፍቅርን ነው። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 14 ላይ
ሁሉ በፍቅር ይሁን ብሎ ቅዱስ ጳውሎስ እንደነገረን ዝማሬያችን በፍቅር፣ ቅዳሴያችን በፍቅር፣ ስግደቱ በፍቅር፣ አምልኮቱ በፍቅር፣ ዓለማዊም ምድራዊም ስራችን ሁሉ በፍቅር ሊሆን ይገባል። የፍጻሜ ማሰሪያ የሆነው ፍቅርን ልበሱት ተብሎ እንደተነገረ መስዋዕት አድርጎ ፍቅርን አሳይቶናል። የእግዚአብሔርን ታላቅን ፍቅር አይተናል። ጌታችን በመስቀል ላይ የደረሰበት ስቃይና ሞት ዮሐንስ በምዕራፍ 15 ቁጥር 13 ላይ ከዚህ የሚበልጥ ፍቅር ከማንም ዘንድ የለም ብሎ እንደነገረን በተግባር ፍቅርን አሳይቶናል። እግዚአብሔር እኛን ከኃጢአትና ከሞት ለማዳን ራሱን እስከ ሞት መስጠት የደረሰበትን ፍቅር አሳይቶናል። ስለዚህ ከሁሉ በላይ ፍቅርን ልንይዝ ይገባል። ዛሬ መስቀሉን በዓል ስናከብር የፍቅር በዓል መሆኑን እያሰብን ልናከብር ይገባል። መስቀሉ የቀደመው የሞትና የውርደት ምልክት የነበረ ቢሆንም በክርስቶስ ስቅለትና ትንሣኤ ምክንያት የድልና የተስፋ የፍቅር ምልክት ሆኗል። መስቀሉ እግዚአብሔር ለሰው ልጆች ያለውን የማይለካ ፍቅር ማሳያ ነው። ስለዚህ በዚህ የመስቀል በዓል የእግዚአብሔር ፍቅር ድል የምናስታውስበት ጊዜ ነው። ፍቅር ከሌለን መስቀሉ የለንም ማለት ነው። እግዚአብሔር የሚፈልገው ክፉን እንድንጠላ፣ ክፉን እንድንተው ነው። ዝሙትን፣ እርኩሰትን፣ ሰካራምነትን፣ መዳራትን፣ ሴሰኝነትን፣ አድመኝነትን፣ መናፍቅነትን የመሳሰሉትን እንድንተው መልካሙን ደግሞ እንድንይዝ ነው። ፍቅርን፣ ትሕትናን፣ ቅድስናን፣ ንጽህናን፣ ሰላምን፣ በጎነትን የመሳሰሉትን እንድንይዝ ይፈልጋል። ክርስትና የመያዝና የመልቀቅ ጉዞ ነው። ከዓለም እንድንወጣ ሳይሆን በዓለም ውስጥ ሆነን ከእግዚአብሔር ጋር እንድንኖር ነው። እግዚአብሔር እንድንይዝ ነው። ክፋትን እንድንተው ነው። ሰላምን እንድንከተላል። ለክፎች ሰላም የላቸውም እንደተባለ በኢሳይያስ 57 ቁጥር 21 ላይ ሰላምን አለመያዝ ክፋት ነው፣ የክፎች ነው። እኛ ግን ክፋትን ትተን ሰላምን እንድንይዝ፣ ሰላምን እንድንከተላት ያስፈልጋል። እግዚአብሔርን የያዙ ሰዎች ባህር ተከፍሎላቸዋል እንደነ ሙሴ። እግዚአብሔርን የያዙ ሰዎች የኢያሪኮ ግንብ ፈርሶላቸዋል እነ ኢያሱ። እግዚአብሔርን የያዙ ሰዎች ከአንበሳ ጉድጓድ ወጥተዋል እንደ ነቢዩ ዳንኤል። የአንበሳ አፍ ተዘግቶላቸዋል። እግዚአብሔርን የያዙ ሰዎች ጭስ እንኳን ሳይነካቸው ከእሳት ነበልባል ወጥተዋል። የነ ሰለስቱ ደቂቅ ምሳሌ ታሪክ ያስተምረናል። ስለዚህ ምንድን ነው እኛ ያዝ ነው? እግዚአብሔርን ከያዘን ሁሉ ነገር አለን። ሁሉን ድልና እግዚአብሔርን መያዝ ማለት የእግዚአብሔርን ቃል መያዝ ነው። በእርሱ መታመን ነው። ለእርሱ ፍቃድ መታዘዝ ነው። ይህም ዘወትር ከእርሱ ጋር በጸሎትና በምስጋና በንጹህ ልብ መኖር ነው። በሕይወት ፈተናዎች ውስጥም ቢሆን በእርሱ ተስፋ ማድረግ ነው። ሙሉ ለሙሉ በእሱ መታመን፣ የእርሱን እርዳታ መጠበቅ ነው። ስለዚህ እኛ የያዝነው ትዳር ምን አይነት ነው? እግዚአብሔር ያለበት ነው? እግዚአብሔር የሚከብርበት ነው? እንደ ሙሴ በትር ታምር የሚሰራ ትዳር ነው? ትዳራችን ተራና ምድራዊ መስሎ ሊታየን ይችላል። ነገር ግን በእግዚአብሔር እጅና እምነት ውስጥ ሲሆን ፍቅር የሚሰፍንበት፣ ፍቅር የሚሰጥበትና የሌሎችን ሕይወት የሚቀይር ታምራዊ ግንኙነት ነው። ጳጳሳት የሚወለዱበት፣ ነገሥታት የሚወለዱበት፣ ሀገር የሚሰራበት ትልቅ ቤተሰብ የሚፈጥር ነው። የያዝነው እውቀት ምን አይነት ነው? እንደ ሙሴ በትር ታምር ይሰራል? እኛ የምንማረው እውቀት የምንይዘው የሙያ ብቃታችን ዝም ብሎ ለማወቅ ብቻ ሳይሆን እግዚአብሔርና ዓለሙን ለመርዳት ነው፣ ለማገልገል ነው። ሌሎችን ሕይወት ለመጥቀምና መልካምነትን ለማምጣት ነው። መልካምነትን ለማምጣት እንደ መሳሪያ ልንጠቀምበት ነው። እውቀታችን ምን አይነት ነው? በትህትና በበጎ የሆነ በዓላማ የሆነ በእግዚአብሔር ውስጥ በእግዚአብሔር እጅ ውስጥ ሲሆን ድንቅ ስራዎችን ይሰራል። ግን በፍቅር ሲሆን፣ በትህትና ሲሆን፣ ራስን ባዶ በማድረግ ነው፣ በትዕቢት አይደል። ስለዚህ የኛ እውቀት ምን አይነት እውቀት ነው የያዝነው? ሀብታችንስ ቢሆን ምን አይነት ነው? ምን አይነት ሀብት ነው የያዝነው? ትንሽ ሀብት እንኳን ቢኖረን በእግዚአብሔር እጅ ሲሆን ታምር ይሰራል። እንደ ሙሴ በትር ድሆችን ከረሃብ የሚያሻግር
ችግረኞችን የሚደግፍና በዙሪያችን ያሉትን ሰዎች የሚባርክ ሊሆን ይችላል። ስለዚህ የያዝነው ምንድን ነው ልንመለከተው ይገባል። እግዚአብሔር የሚፈልገው ነው ወደ ታምር የሚቀይረው ነገር ነው የያዝነው ወይስ የሚጸየፈውን ነገር? የእኛ መላ ህይወት የምናደርጋቸው ነገሮችና የምናስባቸው ነገሮች የምንወስናቸው ውሳኔዎች በሙሉ የያዝነው ነገር ለእግዚአብሔር ክብር የሚሆኑ መሆን አለባቸው። ይህንን መመርመር አለብን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ ለእግዚአብሔር ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። በሕይወታችን የምናደርገው አገልግሎት በትዳራችን፣ በስራችን፣ በእውቀታችን፣ በገንዘባችን ማንኛውም ነገር የምናደርገው ለእግዚአብሔር ክብር፣ እግዚአብሔር የሚወደው ይህን ልንይዝ ይገባል። እግዚአብሔር የሚፈልገውን ስጋዊ መስዋዕት ሳይሆን የተሰበረና የተዋረደ ልብ ልንይዝ ይገባል። የተዋረደና የተዋረደ ልብ ይዘናል፣ የተሰበረ ልብ ይዘናል። ቅዱስ ዳዊት በመዝሙር 50 ቁጥር 17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ አቤቱ የተሰበረና የተዋረደውን ልብ አይንቅም ይላል። የተዋረደ ልብ፣ የተሰበረ ልብ፣ ለእግዚአብሔር የተንበረከከ ልብ ልንይዝ ይገባል። ውድ ቤተሰቦቻችን ለዛሬ ያዘጋጀነው ይህንን ይመስል ነበረ። በዓሉ የሰላም የፍቅር እንዲሆንላችሁ እንመኛለን። መልካም የመስቀል በዓል። በሚቀጥለው ቪዲዮ እስክንገናኝ የሰላም ቆዩ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ሼር በማድረግ ለሌሎች እንዲደርስ አዛምቱት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷን በመጫን ደግሞ ኖቲፊኬሽን እንዲደርሳችሁ አድርጉ። በተረፈ ሰላም ቆዩን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።